እሺ የምትወጂውን ከለርና ጫማ ቁጥርሽ። ይሄ ደግሞ ምን አይነት ጥያቄ ነው? ዝም ብለሽ መልሽ። እሺ ጥቁር ከለርና 38 ቁጥር። የኔ ምርጫ ጥቁር። ጥያቄውን ቀጥል። ምንድነው ዝም ብለህ የምታፈጣው? ጠይቀኝ እንጂ። ፍቅረኛ አለሽ? ምን? ዝም ብለሽ እውነት መልሽ። የለኝም። እንደዚህ ምን አልከኝ? አሁን ምንም ሳትይ አይንሽን ጨፍኝ። አንተ ማል እንዴ? እንዳልከፋሽ ተስፋ አደርጋለሁ። ሄደ ለዛ ባለጌ። አንቺ አምሻል እንዴ? ከዚህ በፊትም አይተሻታል። ሀሩን ክፍል መመላለስ አብታለች። እኔም አስተውየዋለሁ። በእርግጥ ችግር የለውም፣ ወጣቶች ናቸው። ያው ልጅ ከሰራተኛ ጋር መሆኑ ያዋርዳል እንጂ ችግር የለውም አትበይ። ችግርማ አለው። ይሄ እኮ የተከበረ ቤት ነው። ይህን የተከበረ የምትዩ ቤተሰብሽን በአንድ ሳምንት ነው ምስቅልቅሎ እናወጣለሽ። እዚህ እንሰራለን። እባክሽ እንቅልፍ እምቢ አለኝ። ምንድን ነው? ዝም ብሎ እንደማትተኝ ገምቼ ብላ። አንቺ መናገር አልነበረብኝም። አይ እንኳን ነገርሽ። ስለዚህ ጥሩ ያደረግሽ። ስለዚህ እናወራለን። ደግሞ አትሽ ውለታ አለብሽ፣ ትልቅ ውለታ። እሱን አልረሳሁትም። ደግሞ መልስልሃለሁ። እኔ ማንም ውለታ እንዲኖርብኝ አልፈልግም። ዛሬውን እንድትመልሽልኝ ነው የምፈልገው። ቅርፌ እስኪመጣ አውሪኝና ከዛ ውለታሽ ትመልሽ። እሺ ስለምንድን ነው ማውራት የምትፈልገው? እሱም ባውቅማ ከራሴ ጋር እያወራሁ ምሽ ነበር። አንቺ ነሽ ጠይቅሽ የምትመልሺው። ይሄ ማይረባ አንቺ ነሽ ጠይቅሽ የምትመልሺው። ከደበረሽ ደግሞ ይቅር። አይ ጠይቀኝ። እኔ ውለታ እንዲኖርብኝ አልፈልግም። የፈለግከውን ነገር ጠይቅ። እሺ የምትወጂውን ከለርና ጫማ። ጋሽ ታዴ ጠፍተዋል ተብለው ከዋሉበት ቦታ ማምሻቸውን እንግዲህ ወደ ቤት ተመልሰዋል። ሁላቸውም ግራ በተጋባ ስሜት ውስጥ ገብተዋል። የጋሽ ታዴ በሰላም መመለስ ለህይወት እጅግ በጣም ደስታን ፈጥሮላታል። ምክንያቱም ደግሞ አሁን ላይ ፉክክር የገጠመችው ከቤት ሰራተኛ ከሆነችው ፈሪሃ ጋር ነው። ፈሪሃ በአሁኑ ሰዓት ብዙ ነገሮችን እያብሰለሰለች ትገኛለች። የቤተሰቦቿን ቤት ለማዳን ነጋ ጠባ ከእንጀራ እናቷ ወይም ደግሞ አሁን ላይ ተቀጥራበት ከምትሰራው ቤት ላይ ንትርኩን ቀጥላለች። እያንዳንዱ ነገር በጆሮዋ ሹክ ብሎ የገባውን ሁሉ እውነት አድርጋ ትቀበላለች ብለው እነሱ ያምናሉ። እነሷ ግን በትክክል ሁሉንም ነገር እያደረገች ትገኛለች። ህይወት አሁን ላይ በጣም ከባድ ሀሳቦችን እያመነጨች ትገኛለች። አሁን ሀሩን ተነሳ፣ ይችን ልጅ ፍቅር ማስያዝ አለብህ። አንዲትን ገረድ ፍቅር ለማስያዝ እንዴት ይህን ሁሉ ጊዜ ይፈጅብሃል? ቅባት ገዝተህ ለምን አትሰጣትም? ለማለት ሁሉንም ነገር ለማስተካከል በአንድ ጊዜ አስባለች ማለት ነው። ግን ደግሞ ልጅቷ ቀላል ልጅ አይደለችም፣ እንደምታያት አይነት አይደለችም በማለት እንግዲህ ለምታሳድገው እናቱ አሁን ላይ እናቱ ሆና ለምትታየው ለህይወት እየነገራት ነበር። ህይወት ዛሬ ላይ አንድ ፍቅረኛ አላት። እሱ ፍቅረኛዋ በቅናት ድብን ብሎ ከመሞቱ በፊት ዛሬ ላይ እንግዲህ ወደ ፍቅረኛዋ መሄድ እንዳለባት ተቀጣጥራ ነበር። በባለፈው ሳምንት ላይ እንዳየነው ህይወት ከአንድ ፍቅረኛዋ ጋር እየተቀጣጠረች ቦታውን ስታመለክት ነበር። አሁን ላይ ደግሞ ዛሬ ቀኑ ደርሶ ሰዓቱ ደርሶ ወደዛ ቤት አምርታለች ማለት ነው። ወደ ቀጠሮዋ ቦታ ስትሄድም ፈሪሃ እንግዲህ ተከታትላት ከኋላዋ እየፈለገቻት ነበር። ፈሪሃ ግን ልታገኛት አልቻለችም። ህይወት በየትኛው አቅጣጫ እንደወጣች አላየቻትም። ምክንያቱም ለረጅም ሰዓት ብትከተልም በየትኛው መስመር ትሄድ በየትኛው በኩል እንደሄደች ሳታቅ ከመሀል መንገድ ሆና ነበር የተመለሰችው። አጎቷም ደውለው በቃ ወደ ቤት ተመለሺ፣ ነይ እንጠብቅሻለን በማለታቸው የተነሳ ፈሪሃ ደስተኛ አልነበረችም። ምክንያቱም ደግሞ ደስተኛ ያልሆነችው እሷ የመጣችበትን አላማዋንና እቅዷን ሳታሳካ መመለስ ለእሷ ሽንፈት መስሎን የታያት። መና በአሁኑ ሰዓት ላይ ከዚህ ከቤት ካለው ልጅ ጋር ፍቅር ይዟታል። ምክንያቱም እህቴ ነሽ አንቺ ብሏታል። እሷ ደግሞ እኔ ወንድም አልፈልግም የምፈልገው ፍቅረኛ ነው ለማለት ያስመሰለች ትመስላለች። በዚህ ሰዓት ላይ ከባድ ፍቅር ውስጥ የገባች ነው የምትመስለው። ግን ደግሞ
ነገሮችን ለማረሳሳት ትሞክራለች። ግን ምን አገባኝ ለምን እኔ ከማን አንሳለሁኝ የሚለው ነገር ከፈሪሃ ጋራ ፍክክር ይዛለች። መናና ፈሪሃ ባይተዋወቁ እንጂ እህትማማቾች ናቸው። ግን ደግሞ ፈሪሃ ብቻ ነች የምታውቀው። ፈሪሃ እህቷ እንደሆነች ታውቃለች። መና ግን እህቷ እንደሆነች አታውቅም። የቤት ሰራተኛቸውና እዚህ ቤት ውስጥ የመጣችው ልታገለግል ብቻ ነው። ይሄ ሁሉ አመት እየሰደብኩሽ፣ እያንቋሸሽኩሽ፣ መጥፎ ቃላት እየተናገርኩሽ፣ እንደዚህ እያስከፋውና እያስቀየምኩሽኝ ግን እንዴት ይህን ሁሉ ነገር ችለሽ እኛ ቤት ተቀመጥሽ? በማለት ፈሪሃን ስትጠይቃት ነበር። መና ከልቧ ነው የጠየቀቻት። ምክንያቱም ይሄ ባህሪሽ ግን እንዴት ነው? አንቺ ለምንድን ነው ከሰው ቤት የማትወጪው? በማለት ያቀረበችላት ጥያቄ እንባ ተናንቋት እንባዋን እየጠራረገች ነበር። እያለቀሽ ነው እንዴ ስትላት፣ አይ አይደለም ዝም ብዬ ነው፣ ለጊዜው አሁን ላይ መልስ የለኝም፣ እየሰራሁ መሆኔን ብቻ ነው የማውቀው በማለት ፈሪሃ መልሳላታለች ማለት ነው። እህትማማቶቹ በአሁኑ ሰዓት ላይ የተወሰነም ቢሆን መና ክብርና ፍቅር እየሰጠቻት ትገኛለች። በተለይ ደግሞ ህይወት አሁን ላይ ሻንጣዋን ይዛ በምትወጣበት ጊዜ ከዚህ ቤት አስመርረውኛል፣ ልጆቿስ አንገላተውኛል፣ በተለይ ደግሞ ሰራተኛዋ እንደዚህ እንደዚህ አድርገኛለች በማለት ሁሉንም ነገር ለጋሽ ታዴ ከተናገረች በኋላ ጋሽ ታዴም ሻንጣዋን እንድትመልስና ወደ ቤት እንድትወስድ ወደ መኝታ ክፍሏ እንዲመልሰው ለሃሮን ከነገረው በኋላ ልጄ ሃሮን ናሺ አንተ ብለኸኝ እኔም ቢያልልም ስለዚህ እንካ አስገባ በማለት ሻንጣውን ተቀብሏት ወደ መኝታ ቤት ከሄደ በኋላ በጣም የሚገርም ነበረ። ፈሪሃም እንዲሁም ደግሞ ልጆቹም ይቅርታ ይጠይቁሽ በማለት ጋሽ ታዴ በነበረበት ሰዓት ላይ በጣም በሚገርም ሁኔታ እግሬ ላይ ወድቀሽ ይቅርታ ጠይቅኝ፣ እንዴት እንደዚህ አይነት ይቅርታ ትጠይቅኛለሽ? በማለት ስታጣጥላት ነበር። ፈሪሃም ሁላቸውን ተመለከተችና እሺ ይቅርታ ልሻለሁ ምንም ችግር የለውም ብላ ጎንበስ ለማለት ስትሞክር አሁን ላይ ግን እጅግ በጣም መና ተናዳለች። ብድግ አደረገቻት። በፍጹም እግሯ ስር አትወድቂም፣ አንቺም እኔም አስቀይመናታል፣ ግን ደግሞ ሁለታችንም ይቅርታ ጠይቀናታል፣ ከዚህ በላይ የለም በማለት ሃሮንም ራሱ እግሯ ስር ወድቃ ይቅርታ እንድትጠይቃት አልፈለገም ነበር። በእናቱ ግፊት ሳይሆን እንዲሁ ከመጀመሪያ ሃሮን አይኑን እሷ ላይ አልነቀልም ነበር። መና በአሁኑ ሰዓት ለሃሮን ፍቅረኛ ብትሆን ምኞቷ ነው። ግን ደግሞ አሁን ላይ እኔ ወንድምሽ ነኝ፣ አንቺ ደግሞ እህቴ ነሽ በማለት ነገሮቹን እያጣጣባት እያጣጣላት ይገኛል። ዛሬ በጣም አምሮባት ወደ ትምህርት ቤት እየሄደች ነበረ። ምክንያቱም ደግሞ እኔ ከሰራተኛዋ ከዚች ገረድ ከምትባል ሴት በምን አንሼ ነው እሷን ቆንጆ ነሽ ብሎ የሚላት? ቆንጆ ነሽ ምናምን ይለኛል በማለት ግልጽነትሽን እወድልሻለሁ ብላ ባቀረበችላት ጥያቄ መሰረት እያንዳንዱ ነገር ፈሪሃ ሳትደብቅ ያለውን ነገር ወይም ደግሞ ሃሮን የሚነግራትን ነገር ነግራታለች ለመና። መና በጣም ተናዳ ምን አይነት ማይረባ ነው በማለት ትራሷን ነበረ የወረወረችው። ምክንያቱም ደግሞ እንዴት አይነት ሰው ነው ይቺ ሰው ሆና እንዴት እሷን ታምሪያለሽ ይላታል። እኔ በጣም ቆንጆ ነኝ ብላ ራሷን ስታስተካከል ነበር። በዚህ መካከል ላይ ነበር ወደ ትምህርት ቤት ስትሄድ ቆንጅት ብላ ነበር። ልሸኝሽ እንዴ ሲላት አዎ ሸኘኝ ስትለው ያው የወንድምነቴን ነው በማለቱ ብቻ እጅግ በጣም ተናዳ ፊትና ኋላ ሆነው ሲሄዱ ነበር። እጅን ሲይዘኝ ለምን ሰውነቴን ይነዝረኛል ለምንድን ነው በማለት ጥያቄ ለራሷ ስትጠይቅ ነበር። አሁን ላይ መና በጣም ብዙ ነገሮችን እያስተዋለች የመጣች ትመስላለች። በተለይ ደግሞ ከህይወት ጋራ በጣም የተፈራረቀ ሀሳብ ይዛለች። አባትየው ጠፍቶ ከተመለሱ በኋላ አምሽተውም ከመጡ ጊዜ ጀምሮ የመና ጸባይ የተቀየረ ይመስላል። በትንሹም ቢሆን ለውጥ አላት። አሁን ላይ ፈሪሃ ብዙ ሀሳቦችና ጭንቀቶች አሉባት። ይሄ ቤት እንዳይዘረፍ ወይም ደግሞ የአባቷ ቤት ንብረት እንዳይባክንባት እንዳይጠፋባት ህይወትን አጥብቃ እየተከታተለቻት ትገኛለች። መና በብዙ ነገሮች ምንም ጭንቀት የለባትም። ምክንያቱም የሀብታም ልጅ ናት። ቅብጥ ብላ ያደገች ናት። ብዙ ችግሮችን አልተመለከተችም። ያለ እናትን ብታድግም አሁን ላይ ሁሉን አባቷ አስተካክሎላት ተቻችላ የምትኖር ስለሆነች አሁን ላይ ደግሞ ሰራተኛም አላት። እንዲሁም ደግሞ የእንጀራ እናት ብትሆን እናት አለቻት። እንደ ልጄ እኩል አይሻለሁ፣
በማለት አብራ የምትኖረው ህይወት ልጇን እንግዲህ ከዚህ በኋላ ሁለታቸው ፍቅረኛሞች እንዳይሆኑ ለማድረግ እየሞከረች ነው። በሁለቱም ልጆች መካከል የተፈጠረውን አለመግባባት ልትጠቀምበት ብትፈልግም ህይወት አሁን ላይ ግን እነሱም እያወቁባት የመጡ ይመስላሉ። ምክንያቱም ደግሞ በጣም ብዙ ነገሮችን ነቅታለች። ፈሪሃ ዛሬ ላይ ፍቅር ላሲዛት የሞከረውን እንግዲህ ሀሮንን እሷ ግን በፍቅር የጣለችው ትመስላለች። እሷን ፍቅር ለማስያዝ እየታገለ ይገኛል። በተለይ ደግሞ እናቱ ህይወት ፍቅር አስይዛት ይችን ልጅ እንዴት ይችን ገረድ ፍቅር ማስያዝ ያቅተሃል? በማለት አንድ የፀጉር ቅባት ብትገዛላት እኮ በቃ ፍቅር ይይዛት ነበረ በማለት ፍቅርን ቀለል አድርጋ እሷ ባሰበችው መንገድ እያስቀመጠቻት ትገኛለች። ፈሪሃ የምትቀመስ አይነት ልጅ አይደለችም። በነገራችን ላይ ለእቅዷና ለዓላማዋ የጸናች መሆኗን በደንብ አድርጎ ሀሮን ገብቶታል። ምንም አይነት ነገር ጀምራ ካልጨረሰች እንቅልፍ እንደማይወስዳት በደንብ ጠንቅቆ ያውቃል። መኝታ ክፍሏ ድረስ በመሄድ በተኛችበት ቦታ ላይ ስለ ጫማ ቁጥሯና እንዲሁም ደግሞ ስለምትወደው ከለር አይነት እየጠየቃት ነበር። ጥቁር ወዳለሁኝ፣ በዛም ላይ ደግሞ ቁጥሬም የጫማ ቁጥሬ 38 ነው። ምክንያቱም ደግሞ ባለፈው ላደረግሽኝ ነገር ትክሽኛለሽ ሲላት እኔ እንግዲያውስ ውለታ ማስቀመጥ አልፈልግም፣ አሁኑኑ ይሄንን ውለታህን ልገላገልህ እፈልጋለሁ በማለት አይኗን እንድትጨፍን አዘዛት። አይኗን ጨፈነች። ስትጨፍንም ጉንጯ ላይ ይሳማት። ሲስማት እንዴት እንደዚህ ታደርጋለህ አለችው። ቅር እንደማያስብልሽ ተስፋ አለኝ በማለት ንቀቱን ሊያሳያት ሞከረ። እሷ በሴትነቷ ድርድር የማታቅ ነበረችና እንካ ቅመስ ብላ በጥፊ ያላፈችው። ከዛም በኋላ ነበረ ተነስቶ እንዴት ትመችኛለሽ? እንዴት እንደዚህ ታደርጊያለሽ? በማለት እንደ ሌላው ጊዜ እንግዲህ በሌሎቹ የለመደውን ነገር በእሷ ላይ ለመተግበር እንዲሁም በፍቅር ጣላት ስለተባለ ፍቅር ውስጥ ትገባለች ስለተሳመች ብሎ ያሰበው እሱን ግን ጥፊ ቀምሶ ወደ መጣበት መልሰዋለች። አሁን ላይ ግን ይሄንን እየተመለከተ የእሷ ህልክተኝነትና ትምክተኝነቷ አሁን ላይ እጅግ በጣም ሀሮንን ወደ ፍቅረኝነት እየቀየረው መጥቷል። ነገሮቹ ተካረዋል። አሁን ላይ የጋሽ ታዴ ቤት እንዴት ሊሆን ይችላል? ጋሽ ታዴ እውነት በጣም ምስኪን ናቸው። ግን ደግሞ አሁን ላይ የሚያዩት በህይወት ላይ ጸባይና እንዲሁም ደግሞ በልጆቹ ላይ የመተሳሰብና የመተዛዘን ጸባዩ ጋሽ ታዴን እየገዛቸው ይገኛል። ለቀጣይ ለወደፊቱ ግን ሀሮን አብሯቸው የሚሰራ አይሆንም። ምክንያቱም በተለይ ደግሞ ከእናቱ ጋራ አንድ ላይ አገልግሎት የሚሰጥ አይሆንም። በፍቅር ይወድቃል፣ ስራውን ይረሳል፣ ሁሉንም ነገር ያበላሽባታል ማለት ነው። ህይወት ከመጣችበት መንገድ አንጻር በሳምንቱና በወር ውስጥ አጠናቅቄ ቤቱን ይዤ ባዶቻችሁንና ራቁታችሁን አስቀርቼ እወጣለሁ ስትል እየዛተች ነበረ። እውነት ተሳክቶላት የቤቱን ንብረትና ለዘመናት ያፈሩትን ያስቀመጡትን ጥሪት በሙሉ ሸፋፍናና እንዲሁም ደግሞ አታላና ሰርቃ ይዛባቸው ትሄድ ይሆን? ወይስ ደግሞ አቶ ታዴ ይነቁባት? ወይ ደግሞ ልጇ ሀሮን ብላ የምትጠራው ልጅ ልጇ እንዳልሆነና እንዲሁም ደግሞ ከሌላ ቦታ ሰርቃ እንዳመጣችው ወይም ደግሞ ከሌላ ልጅ እንደ ልጅ አድርጋ እያሳደገችው እንደሆነ ቢሰማና ቢያቅ ይህንን ሚስጥር በነገራችን ላይ ፈሪሃ ታውቃለች። ግን ደግሞ ይህንን ሚስጥር ጊዜ ይፈታዋል እንጂ መናገሩ አይቀርም። ሀሮን የሷ ልጅ እንዳልሆነና ከቤተሰቦቹ ከማን ቤተሰብ ሰርቃ እንዳመጣችው ያልታወቀ ልጅ ስለሆነ አንድ አይነት ማንነት ይኖራቸዋል ማለት ነው። ፈሪሃ የማደጎ ልጅ ስለሆነች ስለዚህ ደግሞ እሱም ማንነት የሌለው ልጅ እንደሆነና ይሄኔ ከዚህ በኋላ የማንነት ጥያቄውን እየጠየቀ መቀጠሉ አይቀሬ ነው። ከእናቱ ጋራ ከህይወት ጋራ ብዙ ፍጥጫዎች ይቀጥላሉ። ህይወት ከአሁን በኋላ ብዙ ነገሮችን ለማድረግ እቅድ ብታቅድም ፈሪሃን መስመር ካላስያዘቻት ግን ምንም አይነት ነገር አድርጋ አይሳካላትም። ከቤት በወጣችበት ቅስፈት ነበር ተከትላት የወጣችው። ይሄ ማለት ደግሞ እሷም ጠርጥራለች። ተከትላኝ ነው እንደ የወጣችው በማለት እንዲወጣና እንዲፈልጋት ወይም ደግሞ ዶክሜንቶችን ገብተህ እንድታገላብጥ ፈልጋቸው በማለት ልጁን ቀጠን ያለ ትዕዛዝ አስተላልፋለች። ህይወት ወደ ቤት ግባና እያንዳንዳቸው ዶክሜንቶች አገላብጥ፣ ፈልጋቸውና አስቀምጥልኝ፣ በአስቸኳይ ነው የምፈልገው በማለት ህይወት ያስተላለፈችው ትዕዛዝ ማን ይደርስበት ይሆን? ሀሮን
ገብቷል ወደ መኝታ ቤቱ። መኝታ ቤት ገብቶ ዛሬ ላይ ምን ሊፈጠር ይችላል የሚለው በጣም በሚያጓጓ ሁኔታ ነበር የተቋረጠው።